ከ262 ዓመት በኢትዮጵያ በግብፅ 300 ዓመት በድምሩ 562 ዓመት ገብረ መንፈስ ቅዱስ ገብረ ሕይወት የሚያባት ፊታችን ነው የሚባሩት ሆነ። እኚህ ጻድቅ መድኃኔዓለም ጥቅምት 5 ቀን አእላፋት ቅዱሳት መላእክትን አስከትሎ መጣና ገብረ ሕይወት ወዳጄ አላቸው። ኧረ እኛ ደግሞ ወዳጄ ይበለን መድኃኔዓለም ገብረ ሕይወት ገብረ መንፈስ ቅዱስ ብሎ በስመ የተማሰለው ለተራራ ያወጣ ለተጠማ የታረዘውን ያለበሰ በስመ ቤተ ክርስቲያን የሰራ ያሰራ ለቤተ ክርስቲያን መባ ያቀረበ ዘሰዋ ስምከ ወዘከብረ ተስካለከ እምዘርላከ መንግሥተ ሰማያትንም ያለውላችሁ መጽሐፉ ነው የሚለው። አዎ መታሰቢያህን ላደረገ ቀዝቃዛው እንኳን በአንተ በዓል ቀን ለሰጠ በአንተ በዓል ቀን ተገኝቶ ምጽዋቱን ለሰጠ መባውን ላቀረበ መታሰቢያህን ላቀረበ ሁሉ መንግሥተ ሰማያትን አወርሰዋለሁ አለ አቡነ ገብረ መንፈስ ቅዱስ ኢትዮጵያውያን የተዋሕዶ ልጆች ጥቅምት 5 ቀን አንደኛው ይሄው ከላይ የነገርኳችሁ ቃል ኪዳን የተቀበሉበት ነው። ሁለተኛው ገብረ መንፈስ ቅዱስ ጥቅምት 5 ቀን ነው። ይሄ ገና መልአክ ቅዱስ ገብርኤል ከዛ ከግብፅ በክንፉ ይዞ ዝቋላ ምድረ ከብድ ያደረሳቸው። ስለዚህ የኛ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ ብርሃናዊ አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበትን ዕለት እንዲህ አይነት ድባብ ታከብረዋለች።